ምን አልከኝ? ጆሮሽ ስድብ ብቻ ነው እንደሚሰማ አሁን ላይ የሆነ ነገር ያሰበ ይመስላል ማለት ነው። ምክንያቱም ቤቲን የቀረባት ወይንም አሁን አንቺ እንደምትወጅኝና አንቺን ለኔ ብለሽ ብዙ መስዋዕትነት እንደከፈልሽ ተረድቻለሁ። ስለዚህ ከሁሉም የበለጠ አንቺ እንደምትወጅኝ የተረዳሁት በማለት እንግዲህ ቤታን ቀርቧታል ማለት ነው። ቤቲን ቀርቧታል እና የሆነ ነገር እያሰበ ነው የሚመስለኝ እንደኔ ማለት ነው። ምክንያቱም ጽናትን ሳይወዳት ቀርቶ ሳይፈልጋት ቀርቶ ሳይሆን በባለፈው እንደ ፓርት ላይ እንዲሁም ሰራተኛዋ በጣም ማለት ነው ብዙ አለም በጣም ተጨንቃ ነበረ ማለት ነው። ምክንያቱም የገባችበት ነገር ያለው ነገር በቃ የክፋት ስራ ስለሆነ ጽናትንና እንዲሁም ደግሞ ኪራን በዚህ መልኩ እሷ እንዲለያዩ በማድረጓ በጣም እየተጸጸተች ነው። ወደዛ ቤትም የገባች እንግዲህ ያ ምስኪን ልጇን ለማሳከም ነበረ። ብር ስለፈለገች ብር ስለሚከፈላት ለዚያ ብላ ነበረ። ግን ደግሞ የራሴ ልጅ ላድን ብዬ እንደዚህ ምንም የማያውቁትን እንደዚህ የሚዋደዱትን ልጆች መለያየት ለኔ በጣም ከባድ ነው ብላ ከራሷ ጋር ከፈጣሪዋ ጋር በጣም እየታገለች ነበረ እና ለአንድ ሰው መናገር አለብኝ ብላ ነበር ማለት ነው። ስለዚህ ለኪራ መናገር አለብኝ ስለ ሁኔታው ብላ ለኪራ ነግረዋለች። እያለቀሰች ወደ ኩሽና ስትመለስና እንዲሁም ደግሞ ምን እንዳለችው ባናቅም ጽናት ይሄን ያክል ከብዙ አለም ጋር ኪራ የሚያወሩት ምንድን ነው ብላ እንግዲህ ስትናገር ሰምተናታል ማለት ነው። ስለዚህ ስለ ሁኔታው ስላለው እሷ ከዛ ቤት ስለገባች ወይንም ደግሞ እንድትገባ ቤቲ ስላደረገቻት እንዲሁም ደግሞ ቪዲዮ ስለቀረጸቻት ስላለው ነገር ብቻ ግን ቤቲ ስለምታደርገው ነገር በእርግጠኝነት የተናገረች ይመስለኛል ማለት ነው። ምክንያቱም ቤቲ ራሱ ለብዙ አለም ራሱ በጣም ፈተና የሆነችባለች ስለሆነች ማለት ነው። በብዙ ነገሮች እያስፈራራቻት እንዲሁም እየመታቻት ነው ያለችው ማለት ነው። ሲቀጥል ደግሞ የጠፋውን የፍላሹን ቪዲዮ ደግሞ እንደገና ልክ እንደባለፈው እንደቀጠርኩሽ እንደዚው አድርገሽ ደግሞ በድጋሚ የጽናትን የራቁት ፎቶ ታመጭልኛለሽ፣ ቪዲዮ ታመጭልኛለሽ ብላ ነግራት ነበረ እና ይህ ሁሉ ሲደራረብባት እሷም በመጨረሻም ለኪራ ነግረዋለች። ኪራ ደግሞ እንግዲህ ቤቲን መቅረብ እንዳለበትና ነገሮችን ለስለስ ቀርቧት ማስተካከል እንደፈለገ ነው እኔ እየገባኝ ማለት ነው እንጂ በዚህ መልኩ ጽናትን እንደዚህ አይናገራትም። ምንም ቢሆን ምንም ከጽናት ጎን እንዳትደርሽ ጽናትንም የሆነ ነገር እንዳታደርጊያት እያለ እንዲሁም ቤቲን ሲቆጣት ነበር ማለት ነው። አሁን ደግሞ ቤቲን እንዳትነኪያት የሆነ ነገርም እንዳታደርጊያት እያለ ያው ጽናትን ሲናገራት ሲቆጣት አይተናል ማለት ነው። ስለዚህ ከምትጎዳና የሆነ ነገር ከምትሆን እንደዚህ በቁጣ ብናገራትና እኔን ከኔ እንድትሸሽ ወይንም ደግሞ እንደጠላኋት ተሰምቷት ቤቲ ጋር ሁኜ ጽናትን ማትረፍ አለብኝ ብሎ እየገባበት ነገር ነው ብዬ ነው ማስበው ማለት ነው። ስለዚህ አሁን የሚያደርገው ነገር የወሰነው ነገር በሱ ትክክል ነው ብዬ ነው ማስበው። ስለዚህ ቤቲን ወዷት ፈቅዷት ሳይሆን ብቻ ግን ስለ ጽናት ብሎ ነው የቀረባት። ሲቀጥል ደግሞ ቀለበት እንደሚያደርግላት ለቤቲ ተናግሯል። ምናልባት ሊያደርግላት ይችላል፣ አሊያም ደግሞ የሚመጣው ቀለበት ለጽናትም ይሁን እና ለጽናትም ሊሆን ይችላል። እሱን አብረን የምንከታተል ይሆናል። ዛሬ ይለቀቃል ክፍል 44 ማለት ነው። 9 ሰዓት ተኩል ላይ በስትክክል ይለቁታል። ሁላችንም በጉጉት እንጠብቃለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ።